ምንም አይነት የመነሻ ካፒታል የማይፈልግ በአካባቢያችሁ የሚገኝ በሚሊዮን ብር የምታፍሱበት ዩኒክ የሆነ የቢዝነስ ሐሳብ ልንገራችሁ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ሁሌም ሳልሰስት ትርፋማ የምትሆኑባቸውን ምርጥ የቢዝነስ ሐሳቦችን የማቀርብላችሁ ሀብትሽ የሥራ ሰው ነኝ። የዛሬው ቢዝነስ ለካ እንደዚህም ይቻላል እንዴ ትላላችሁ መጨረሻውን ስትሰሙ። ራሴም ገብቼበት በርካታ ሺህ ብሮችን በርካታ ገንዘቦችን ያገኘውበትን እጅግ በጣም የሚያስገርም በውጭ ሀገር ብቻ የምናቀው ሀገራችንም ኢትዮጵያ ልክ በነገራችን ላይ እንደ ወርቅና እንደ አልማዝ ሊገኝ የሚችል የማይመስለን ግን በአካባቢያችን ርካሽ ሆነ በአካባቢያችን በቀላሉ ሄደን ራሳችን በእጅና በእግራችን አምጥተነው ብር የምናተምበትን የቢዝነስ ሐሳብ ነው የምነግራችሁ። በቀጥታ ወደ ቢዝነሱ እናመራለን። ወደ ቢዝነሱ ከማምራታችን በፊት ክቡራን ተመልካቾች ዩቲዩብ ላይ ያላችሁት ወንድሞቼ እኔ የምትመለከቱበትን የዩቲዩብ ቻናል ሀብትሽ የሥራ ሰው የሚለውን ከ197,000 በላይ ተከታይ ያለውን ተቀላቀሉ። ሰብስክራይብ አድርጉላችኋል ያላደረጋችሁ ካላችሁ፣ እንዲሁም ደግሞ ቲክቶክ ላይ ያላችሁ ፎሎው፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። እንቀጥል። የዛሬው የቢዝነስ ሐሳብ የወንዝ ድንጋይ ቢዝነስ ይባላል። ይሄንን ስላችሁ ብዙዎቻችሁ ግራ ሊገባችሁ ይችላል። እንዴት እንደዚህ አይነት ነገር ቢዝነስ አለው እንዴ ልትሉ ይችላላችሁ። አዎ በሚሊዮን ብር ያስገኛል። የወንዝ ድንጋይ በየአካባቢያችሁ ሁላችሁም ጋር አለ። ዛሬ ስለ ወንዝ ድንጋይ እንዴት አድርጋችሁ ትሸጣላችሁ? ቢዝነሱ እንዴት ነው? ምን አይነት የወንዝ ድንጋይ ነው? የት ቦታ ነው የምትሸጡት? ለምን ይጠቅማል የሚለውን ቁልጭ አድርጌ እነግራችኋለሁ። ብታምኑም ባታምኑም እኔ በስራ መደራረብ ምክንያት እንጂ በአሁኑ ሰዓት ላይ በሚሊዮን ብሮች እየታፈሰበትና በግር በፈረስ እየተፈለገ ያለ ግን በየአካባቢያችሁ ያለ ቢዝነስ ነው የወንዝ ድንጋይ። ብታምኑም ባታምኑም እንቀጥል። የወንዝ ድንጋይ ይባላል። የወንዝ ድንጋይ በተለምዶ አንዳንድ ቦታ አይታችሁ ከሆነ ከተማ አካባቢ በተለይ ለማሳጅ አገልግሎት በጣም ይሄ የሚያብረቀርቀውን ጥቁር ያለውን ድንጋይ ለመድኃኒትነት ለማሳጅ ለማድረግ ለማሳጅ ቤቶች በከፍተኛ ብር ይገዙታል አይደለ? ከዛ በተረፈ ደግሞ ለምን እንደሚጠቅም ልንገራችሁ። የወንዝ ድንጋይ ማለት የመጀመሪያ ስገልጽላችሁ ወይም ሳብራራላችሁ ወንዝ ውስጥ የሚገኝ ጠቆር ያለ ድንጋይ ወይም ደግሞ ጥቁር የተምለጨለጨ ስንነካው በእጃችን ልሙጥ እንጂ የማይዋጋ ወይም ደግሞ የማይጎረብጥ በተለይም ደግሞ እንደ እንቁላል ወይም ደግሞ ክብነት ጠፍጣፋም ሊሆን ይችላል ግን በጣም የሚገርም ማዕድን ሊመስል የሚችል ነው የወንዝ ድንጋይ። ለአይናችን ስንመለከተው ደግሞ እጅግ በጣም ማራኪና ውብ የሆነ ነው። አይደለም ለሌላ አገልግሎት ከመዋል ባሻገር አንጠተን እንኳን ለጌጣጌጥ ለአይናችን ስናየው እንኳን ራሱ እንደ ቱሪስት ሰዎች የሚጎበኙት ነው የወንዝ ድንጋይ ማለት። ይህንን የወንዝ ድንጋይ ወደ ቢዝነስ እንዴት አድርገን እንቀይረዋለን የሚለው ልንገራችሁ። በውጭ ሀገርም ውስጥ ሆኖ በሀገር ውስጥ ሆኖ እንድታስቡበት ነው። ስለዚህ የወንዝ ድንጋይ ማለት ያ ነው። እናንተም ደግሞ የራሳችሁ አመለካከት ካለ የወንዝ ድንጋይ በተለያየ አይነት ከለር ሊገኝ ይችላል። ከጀርባ እንደምትመለከቱት እንደ ጥቁር አለ። ከዛ ደግሞ ወደ ሹራማ ከለር ይሆናል፣ የሚያብረቀርቅ አለ፣ ቧልጭት ድንጋይ የሚመስል አለ። ብቻ በርካታ ነገሮች ናቸው ግን የወንዝ ድንጋይ ይባላል። ወንዝ ውስጥ ላይ በተደጋጋሚ ከወንዝ ጋር ወይ ደግሞ ከአሸዋ ውስጥ ጋር አብሮ ተቀላቅሎ ውሃ ለረጅም ዓመታት አብሮት ስላለ ያን ሸካራነቱን ድንጋይ ልሙጥ አድርጎት የሚያምር ያ ማለት ነው። በየአካባቢያችሁም ሌላ ከለር ወይም ደግሞ ሌላ አይነት መልክ ካለው እናንተ አስቡበት። ግን ይህንኛው ድንጋይ ለምን አገልግሎት እንጠቀማለን፣ እንዴት ነው ወደ ቢዝነስ የምንቀይረው የሚባለው ልንገራችሁ። የትም ሀገር ሁኑ እጅግ በጣም ውድና አሪፍ ስራ ነው። አካባቢያችሁ ላይ ከሌለ አሁን በቀጣይነት የምነግራችሁን ሲስተም ተጠቅማችሁ ወደ ቢዝነስ መቀየር ትችላላችሁ። ምናልባትም ወደ ገጠርና ክፍለ ሀገር አካባቢ ያላችሁት ወንድሞች የኛው ቢዝነስ ምንም ላይ መስላችሁ ይችላል። ግን እዛው ባላችሁበት ቦታ ላይ እንዴት አድርጋችሁ ወደ ቢዝነስ እንደምትቀይሩት እነግራችኋለሁ። ወይም ደግሞ ወደ ከተማ እንዴት አድርጋችሁ ማምጣት እንደምትችሉና ከኔ ጋርም ኮንታክት አድርገን ይሄኛውን ቢዝነስ በደንብ በሰፊው መስራት እንደምትችሉ እነግራችኋለሁ። የወንዝ ድንጋይ ለምን ይጠቅማል ስትሉኝ የመጀመሪያ ቁጥር አንድ አሁን እኔ ለምን እጠቀማለሁ መሰላችሁ? ለሁለት ነገር እጠቀማለሁ። የመጀመሪያው ለካፌ አካባቢ አምጥቼ ለጌጣጌጥ እቃ ላይ ሳህን ላይ አስቀምጬው ካፌ አካባቢ ላይ አስቀምጠዋለሁ ለካፌ ለራሴ። ሁለተኛ ደግሞ ለአበባ አትክልት አይታችሁታል አይደል? አትክልት ወይም ችግኝ ኢንዶርም አውትዶር ለሚባለው ችግኝ ላይ አፈሩን ከምናይ እዛ ቦታ ላይ የሚያምር ነገር ውበት እንዲኖረው የወንዝ ድንጋይ እዛ ቦታ ላይ ይቀመጣል። አይታችሁት ከሆነ ማለት ነው። ብዙ ቦታ ላይ አትክልት ላይ እኔም ከጀርባዬ እንደምትመለከቱት ራሴ በጣም በርካታ ድንጋዮችን ከወንዝ እየወረድኩኝ ማንም አይከለክለኝ ከወንዝ ድንጋይ እየሄድኩኝ ያን
ያን ድንጋይ በመኪና እያጫንኩ እያመጣሁኝ በኪሎና እንዲሁም ደግሞ በሳህን እያደረኩኝ ራሴ እየሸጥኩ ነበር ራሴ እየሸጥኩኝ እገኛለሁ አሁን ቢዚ ስለሆንኩኝ ነው ግን ቢዝነሱ ስቲል አሁን ድረስ እጠየቃለሁኝ ይደወልልኛል ግን ራሴም እየሰራሁት ነው ከዛ በተረፈ ደግሞ ምንድነው የምታደርጉት ለፏፏቴዎች ለውሃ ፏፏቴ ታችሁት ከሆነ ያ ውሃ ጋር አብሮ ቁልኝት ስላለው ያ ቢዝነስ ወይም ደግሞ ያ የወንዝ ድንጋይ ውሃ ፏፏቴ አሁን ከተማ ውስጥ ላይ በጣም እጅግ እየተፈለገ ነው ያለው ለግቢያቸው ላይ በጣም የበርካታ ሰዎችን ዲኮር እያደረኩኝ ነው የነበርኩት ወይም ደግሞ ያለሁት አሁንም ግቢያቸው ላይ በወንዝ ድንጋይ ፏፏቴ ሰርቼ አትክልቶችን አድርጌ አስውቤላቸው የማስዋብ ስራ ስለምሰራ በዚህ ስራም የተሻለ ገንዘብ አገኝበታለሁ በጣም ቀላል ብር አይደለም የሚጠየቀው ወይም የምናገኘው በዚህ ስራ ላይ ከዛ በተረፈ ምንድነው ለኮንስትራክሽኖች አሁን ለቤቶች ግንባታ ለግቢያቸው ከውጭም ከውስጥም ለማስዋቢያ ኮሪደር ላይ በከፍተኛ ሁኔታ በውድ እየተሸጠ ያለ ለአንድ ድንጋይ ራሱ ዋጋ ወጥቶለት እየተሸጠ ያለ ኮሪደር ላይ ታችሁት ከሆነ ወንዞች ዳርቻ አካባቢ ላይ ዙሪያውን በተለያየ ቦታ ላይ ግራና ቀኙን እንዲሁም ደግሞ ወንዙን እንዲያምር ማለት ነው በከፍተኛ ብር የኮሪደር ስራ ኮንትራክት ተይዞ ይሰራል እኔም ራሴ ስለሰራሁኝ ነው ሌሎችም ጓደኞቼ እዚህ ኮሪደር ላይ እየሰሩ ነው ያሉት እናንተ መስራት ትችላላችሁ ከዛ በተረፈ እንዳልኳችሁ ግቢ ማህበረሰብ የተለያዩ ሀብታም ሰዎች ሊሆኑ ይችላሉ የተለያዩ ሰዎች በትምህርት ቤት ላይ በድርጅት ላይ አካባቢያቸው እንዲያምር ቦታቸው እንዲያምር የወንዝ ድንጋይ ከፍተኛ የሆነ ልዩነትን መፍጠር ስለሚችል እነዚህንና ሌሎችንም ራሱ ለጌጣጌጥ ለቤት በመስተዋት አድርጋችሁ ሊሆን ይችላል በሌላ አይነት መንገድ አድርጋችሁ ሊሆን ይችላል እቤታችሁ በጣም የሚያምር ነገር ምናልባትም እዚሁ ላይ የምናገረው ነገር አሁን ብዙ ጊዜ አትክልቶች ላይ ታችሁ ከሆነ ችግኞች ላይ ኬሚንተን ምንድነው ስሙ እምነበረድ ይጠቀማሉ አይደል እምነበረድ በነገራችን ላይ እንደኔ በጣም ወደ 17 አመት ነው በዚህ በችግኝ ስራ በአትክልት ስራ ላይ እየሰራሁት እምነበረድ ለአትክልት ጥሩ አይደለም እኔ የወንዝ ድንጋይ ይሸጣለሁ የወንዝ ድንጋይ በጣም አሪፍ ነው አንደኛ ለአትክልቱ በጣም አሪፍ ነው ስታዩትም ቆንጆ ነው ኬሚካል የለውም ንጹህ ነው በቃ ለአትክልቱ በጣም ነው የሚስማማው አሁን እምነበረድ አደረግን እያሉ ነጭ አሁን ይሄ አፈር ራሱ አትክልቱ ችግኙ ላይ ውሃ በመናጠጣው ሰዓት ላይ እምነበረዱ ነጭ ስለሆነ ከስክሰው ያደርጋሉ ምናልባት ከ2 ከ3 ቀን በኋላ ያንን ቀይ አፈር እምነበረዱ ይጠጣዋል ራሱ ማለት ነውና ያ ነጭ የነበረው እምነበረድ ወደ ቀይነት ይቀየራል ወደ አፈርነት ጥቁርም ከሆነ ወደ ጥቁር እየጠቆረ ይሄዳልና ለተወሰነ ቀን ብቻ ነው በኪሎ በብዛት ከገዙ በኋላ ያደርጉታል ሰዎችም እንደ ቢዝነስ አስበውት ከጀርባ እንደምትመለከቱት ራሱ እምነበረዱን ልክ እንደ ወንዝ ድንጋይ እንትን አድርገው ማለት ነው ወይ ስሙዝ አድርገው በማሽን ሁላ ተክለው እየሰሩ ነው ምን ያክል ወደ ወንዝ ድንጋይ ለመምጣት ምን ያክል ጥረት እንደሚያደርጉ ማለት ነውና የእንትኑን የእምነበረዱን ራሱ ንጹህ አድርገው በጣም የሚያምር አድርገው በማሽን ጠርበው እየሸጡ ይገኛሉ ግን እኔ እሱ አልመክርም ብዙ ጊዜ አንደኛ እንዳልኳችሁ በውድ የገዛ ነው ነጩ ራሱ ወደ ምን ይቀየራል ብያችኋለሁ ወደ አፈርነት ከለሩ ወደዛ ይሄዳል ልታብጣጥቡትም አይለቅም እስከ ውስጥ ድረስ ስለሚገባ ኬሚካልም ስላለው ለችግኝ ለአትክልት ብዙ ጊዜ አይመቻቸውም እኔ ጋር ይመጡና እምነበረድ ነበረው አትክልት የተበላሽ ይሉኛል የወንዝ ድንጋይ ሲያደርጉ ደግሞ ራሱ ቅዝቃዜም ስላለው በጣም ለአትክልቱ በጣም ምርጥ ነው ለእይታም በጣም አሪፍ ነው ሁሌ የምታዩት ተፈጥሮ ነገር ነው ችግኙ ላይና ከዚህ አንፃር በጣም በርካታ ሰዎች እኔ ነኝ በነገራችን ላይ አዲስ አበባ ላይ ኦልሞስት በጣም ረጅም ጊዜ ነው የጀመርኩት ያለማጋነን ያለማካበድ እኔ ነኝ እዚህ በተለይ ያለውበት አዲስ አበባ አካባቢ ላይ የወንዝ ድንጋይ ለችግኝ ለአትክልትና ለተለያዩ ለፏፏቴዎች ማለት ነው መቼም የኔ ነገር እዛም ቢዝነስ ስለምጀምር ነው እንጂ በጣም ዲቴል አድምቼ አልሰራበትም የሆነ ቢዝነስ ጀምርና ለሌሎች ሰዎች አስተላልፋለሁ እኔ ደግሞ የሆነ ስራ ሰራለሁ ለዛ ስለሆነ ነው እንጂ በጣም ቆይቻለሁ ከጀመርኩት 17 ምናምን አመት ከዛ በፊት ነው የጀመርኩትና ለችግኝ በጣም አሪፍ ነው በጣም ብዙ ቦታ ላይ በኪሎ ይሸጣል ችግኝ የምትሸጡ ሰዎች ካላችሁ ተጠቀሙት ችግኝ ለሚሸጡ ሰዎች ደግሞ ማስረከብ ትችላላችሁ ነው ይሄንን ቢዝነስ አሁን የምትገቡ ሰዎች ካላችሁ ጥቋቁሩን ድንጋይ ከወንዝ አምጥታችሁ ወደ ቢዝነሱ መግባት ትችላላችሁ ሁለተኛ ደግሞ በቀላሉ ድንጋይ መገንባት የምትችሉ ሰዎች በጣም ሲምፕል ነው ቀላል ነው የተለያዩ ቪዲዮዎችን ማሳየት ይችላልኝ እኔ በቀላሉ ፏፏቴ ለመስራት በዛ ውስጥ ላይ ግንባታ ተገንብቶ ውሃ በሱ ውስጥ እንዲፈልቅ ተደርጎ የወንዝ ድንጋይ ስለሆነ በሱ ላይ ፏፏቴ እንዲደረግ ተደርጎ በየግቢያቸው እናንተ ሙያውን ከለመዳችሁ መስራት ትችላላችሁ እንዳልኳችሁ ያለምን መነሻ ካፒታል ነው ጭንቅላታችሁ የተወሰነ ነገር ተጠቅማችሁ ብቻ ድንጋይ መገንባት የተለየ ተአምር አይደለም ምክንያቱም ቅርጽ አይፈልግም የተወሰነ ግን ስትራክቸርና ዲዛይን ይፈልጋል ጭንቅላት ይፈልጋል ግን ከተለያዩ ሶሻል ሚዲያዎች ላይ በመመልከት ራሱ በወንዝ ድንጋይ የተለያዩ አርቶችንና ቅርጾችን መስራት ትችላላችሁ የአበባ መትከያ ፖቶችን መስራት ትችላላችሁ የተለያዩ የኮሪደር ወይም ደግሞ የተለያዩ የግንባታዎችን ሲገነቡ የኮንስትራክሽን ስራዎች ሲሰሩ እነሱን በመለጠፍ በሲሚንቶ ያደረጋችሁ በመለጠፍ ሌሎችም ኬሚካሎች ራሱ በመለጠፍ የተለየ ሌላ ታሪክ ውስጥ መስራት ይቻላል
በግቢያችሁም ደግሞ አንዳንድ ሰዎች ካላችሁ ይሄን ነገር ተጠቀሙበት። የወንዝ ድንጋይ በቀላሉ ነው በየአካባቢያችሁ ነው የሚገኘውና በጣም የሚገርም ቢዝነስ ነው። እንዴት ይሸጣል ልትሉኝ፣ አሁን በ1 ኪሎ ብቻ እንኳን ራሱ እንደዚህ ተመዝና ማለት ነው 1 ኪሎ በነገራችን ላይ እንዲች ያደርጋችሁ ይዛችኋት ራሱ የወንዝ ድንጋይ ይመዝናል። ቀላል ብር አይደለም። 300 400 ብር ይሸጣል በ1 ኪሎ እንደዚህ ተደርጎ ማለት ነው። 100 ብርም ሽጡት። ከወንዝ እኮ ነው ያመጣችሁት እናንተ የተሸከማችሁ። በጋሪ ሊሆን ይችላል፣ በመኪና ሊሆን ይችላል። ሰብስባችሁ የወንዝ ድንጋይ ቢዝነስን ብትጀምሩት ከማን ጋር ነው እንዴት አድርገን ኮሙኒኬት ማድረግ እንችላለን ካላችሁ በጣም ሲምፕል ነው። ድንጋዩን አዘጋጁት። አካባቢያችሁ ላይ አበባ የሚሸጡ ሰዎች ካሉ ወይ እናንተ ጀምሩት፣ እናንተ ፈልጉ፣ ሶሻል ሚዲያ ላይ ፖስት አድርጉ። እንደገና ደግሞ የሆነ ቦታ ላይ እስኪ በግቢያችሁ ሆነ ፏፏቴ ነገር ስሩ። ውሃ በጣም ቀላል ነው። ሲምፕል በሆነ መንገድ ውሃ ፏፏቴ ለመስራት ሊሆን ይችላል። ለኮንስትራክሽን ካምፓኒዎች አናግሯቸው። ሁሉም ከተማ ላይ ማለት ይቻላል ኢትዮጵያ ውስጥ ላይ በአሁኑ ሰዓት ላይ የኮሪደር እየተሰራ ነው ያለው። ይሄኛው በጣም ይፈልጋል። የድንጋዩ አይነት እንደዚህ ጋር እንደምታዩት ትንሽም ትልቅም ነው የወንዝ ድንጋይ የሚፈልገው። ስለዚህ በትንንሹ ብዙ ጊዜ በትንንሹ ይፈልጋል። ከዛ በኋላ ደግሞ በትልልቁም ይፈልጋል። በጣም በቃ ሌላ ታሪክ ውስጥ እየገባች ነው ኢትዮጵያ በአሁኑ ሰዓት ላይ። ለተለያዩ ለመናፈሻ ለማስዋቢያ የምንጠቀመው የወንዝ ድንጋይ ነው። በጣም በቀላሉ በየወንዝ የምታገኙት ነው። ሄዳችሁ ገላችሁን በየወንዙ የምትታጠቡ ሰዎች አይታችሁታል ብዬ አስባለሁ። የገጠር ልጆች፣ የክፍለ ሀገር ልጆች ብዙ ትውስት አለባቸው። የወንዝ ድንጋይ በጣም አሪፍ ነው። እናቶቻችን ለእንትን የሚጠቀሙበት ነው አይደል? ለወፍጮ ምናምን ይጠቀሙበታል፣ ይፈጩበታል። በጣም ስሙዝ ነው፣ በጣም ልሙጥ ነው። ስለዚህ እነዚህን ነገሮች እያደረጋችሁ የወንዝ ድንጋይ ቢዝነስ እንዴት አድርጋችሁ ስሩ። እኔ አቀንም ነገርኳችሁ፣ ተወሰነ ሃይላይቱን ነገርኳችሁ አይደለ? በኪሎ እስከ 300 400 ብር ድረስ እሸጣለሁ እኔ። ከዛ በኋላ በብዛት እጠየቃለሁ። እንዳልኳችሁ ግን ወደ ቢዝነሱ ደግሞ ራሳችሁ ብትገቡ ሞር በጣም አሪፍ ነው። ራሳችሁ ይሄ የማሳመር በድንጋዩ አብራችሁ የማሳመር ስራ ብትሰሩ፣ የአበባ እቃዎች ፖቶችን በወንዝ ድንጋይ መስራት ብትችሉ፣ ግቢ ላይ መረማመጃ ግቢ ኮሪደር የሚገባበት ወይም ደግሞ ግቢያችሁ ላይ ሳር ተክራችሁ በወንዝ ድንጋዩ ላይ ብታደርጉት፣ የተለያዩ ቅርጾችን ብትሰሩበት፣ እንስራዎች ይሰራበታል። በጣም ብዙ ነገር ነው የሚሰራበት፣ ልነግራችሁ አልችልም። ከተማ ውስጥ የሚከፈቱ የተለያዩ ኮፊ ሃውሶች አሁን በወንዝ ድንጋይ እያሳመሩ ነው። ስለዚህ ያን ድንጋይ መጀመሪያ አዘጋጁና እንትን በሉ። ከዛ በተረፈ ደግሞ ምን ልላችሁ ነው፣ የወንዝ ድንጋይ ምናልባት በጣም በአካባቢያችሁ ላይ ልሙጥ ሆኖ ስሙዝ ሆኖ በብዛት ጥቁሩ ይፈልጋል። ጥቁሩ ስሙዝ የሆነው ጥቁሩ ይፈልጋል። እሱንም ማታገኙ ከሆነ በተለይ ወደ አሸዋማ ያለበት በጣም ትልልቅ ውሃ ወራጅ ያለበት ቦታ ላይ ነው እንደሱ አይነት የሚገኘው። ግን ትንሽ ከጥቁር መለስ ካለባችሁ ጥቁርነቱን አልመጣ ካላችሁ ደግሞ ሌላ አይዲያ ልንገራችሁ፣ ራሴ የምጠቀምበትን። ያንን የወንዝ ድንጋይ ታመጡትና በደንብ አድርጋችሁ ሙልጭ አድርጋችሁ ካጠባችሁ በኋላ የወንዝ ድንጋዩን ምን ታደርጋላችሁ መሰላችሁ? የመኪና ቀለም አለ የማይለቅ የመኪና ቀለም ማለት ያው ለረጅም ጊዜ ከቆየ በኋላ ሊለቅ ይችላል። ከ5 ከ6 ዓመት ወይ ከሆነ ዓመት በኋላ ያው የመኪና ቀለም አለ። እሱ ውስጥ ያን የመኪና ቀለም ተጠቅማችሁ በጥብጣችሁ እዛ ውስጥ እየነከራችሁ በማውጣት ማዳበሪያ ላይ ሊሆን ይችላል፣ ሽቦ ላይ የሆነ ቦታ ላይ እያደረቀ ታደርቁትና ራሱ ጥቁርነቱን ይዛል፣ ያብረቀርቃልም። ራሱ የመኪና ቀለም ራሱን የቻለ አውቶ ክሊር የሚባል ቀለም ስለሆነ ዘይት ነክ ነገር ስላለው ራሱ የማብረቅረቅ የማብለጭለጭ ባህሪ ራሱ አለው። ስለዚህ በዚህ ብትጠቀሙበት ምን ይመስላችኋል ነው? የሚገርም ቢዝነስ ነው። እስቲል አሁንም እየሰራሁበት ነው ብያችኋለሁ። ግን እናንተም ስሩት የትም ሁኑ። በተለይ ክፍለ ሀገር ያላችሁ ሰዎች በብዛት ይህን ነገር እዛው አካባቢያችሁ ላይ አስለምዱት። ከዛ በተረፈ ደግሞ ወደ አዲስ አበባም ራሱ የሚፈልጉ ትልልቅ ሆቴሎች አሉ፣ ትልልቅ ካፌዎች አሉ፣ ትልልቅ ሁነቶች ስላሉ ምናልባት እኔ ጋር አስፈላጊ ሆኖ ከተገኘ ኮንታክት ታደርጉኝና በብዛት ካዘጋጃችሁ በመኪና አጓጉዞ የሚሸጥበትን መንገድ ወይም ባላችሁበት ቦታ ያ ሆቴል ያ ድርጅት ራሱ እዛ ድረስ መጥቶ ይገዛችኋል። በጣም ልክ እንደ ወርቅና እንደ ማዕድን እየተፈለገ ያለ እጅግ የሚያስገርም ቢዝነስ ነው። አንዳንድ ኩራተኞች ድንጋይ ደግሞ ከወንዝ አንጥቼ ልሸጥ ነው እንዴት ላላችሁ አይታወቅም። ብልሆችና ምርጦች ደግሞ ይሄን ነገር ይጠቀሙበታል። ወንድማችሁ ሀብትሽ ነኝ ለእናንተ ምርጡን ሳልሰስት ማለት ነው። እኔ ራሴ ደስራው ወይም ደግሞ አይ ይሄን ቢዝነስ አልነግራችሁ ምቀኝነት የሌለብኝ ሀብትሽ ወንድማችሁ ነኝ። በቀጣይ ግን ከዚህ ቪዲዮ በኋላ አንድ ማሳሰቢያ ልንገራችሁ። ዩቲዩብ ላይ የተመለከታችሁ ያላችሁት ወንድሞቼ ከዚህ በኋላ የኔን ዩቲዩብ ስትመለከቱ የትኛችሁም ሰዎች VPN አብርታችሁ እንድትመለከቱ ከወዲሁ ጥሬን ማስተላለፍ ፈልጋለሁ። እኔን የምትወዱኝ የምታከብሩኝ ግዴታ የለውም። በነገራችን ላይ ግን ለእናንተ VPN ማብራት ኖርማል ነው። ምክንያቱም በጣም ብዙ አብዛኛዎቹ ቪዲዮዎች እየተመለከቱ ያሉት አሁን ኢትዮጵያ፣ አረብ ሀገርና እንደዚህ ዩናይትድ ስቴትስ ምናምን የተለያዩ ቦታ ላይ ነው። በዚህ ደግሞ ዩቲዩብ እነዚህ ሀገሮች ላይ ዩናይትድ አረብ ኤሚሬትን በጣም ዝቅተኛ ነው። ኢትዮጵያ ውስጥ ላይ 5 ሳንቲም የሚቆጥር አይደለም። ግን እኔ ለገንዘብ
ብዬ ሳይሆን አንዳንዴ የምንሰራቸው ስራዎች ደግሞ በደንብ አድሬስ እንዲሆኑ ለፍተንም ጥረንም ግረንም አንዳንዴ ለካሜራም ለሳውንድም ለተለያየ ነገርም ይጠቅማል የሚመጣው ሳንቲምና ለእናንተ የሚጎዳችሁ አይደለም። ኢትዮጵያ ውስጥ ሆናችሁ VPN አብረታችሁ እንድትመለከቱ ከወዲሁ ማሳሰቢያ ነግራችኋለሁ። በቀጣይም እጅግ የሚጠቅም የቢዝነስ ሐሳብ ይዤላችሁ መጣ። የሌላችሁ ካላችሁ በቀጣይ የኔን ቪዲዮ የሀብትሽን ቪዲዮ ልከፍት ነው VPN ማብራት አለብኝ ብላችሁ ለራሳችሁ ቃል ግቡ። ምክንያቱም ሀብትሽ ላንተ ሽልማት ይገባል፣ ላንተ ሰብስክራይብ ያንሳል የምትሉኝ በጣም ብዙ እህቶች ወዳጆች ያላችሁ ግድ የላችሁም። ይችን ብቻ አድርጉልኝ። እናንተ ከዚህ በኋላ ዩቲዩብን ስትመለከቱ VPN አብረታችሁ ተመልከቱ። በቀጣይም የሚገርም የቢዝነስ ሐሳብ ከዚህ ቪዲዮ በኋላ የምለቅላችሁ ይሆናል ወይም ነገ የምመለስ ይሆናል። ለዛሬ የነበረው እጅግ በጣም የሚያስገርም ዩኒክ የሆነ የቢዝነስ ሐሳብ ይህንን ይመስላል። ሌላ ይዤ እመጣለሁ። በቀጣይ እንመለሳለን። ማሰላም